እና ዳልቻስ ቤት ብዙ ጊዜ እንገባለን። እዛ ቤትም ሞዴሬተር እና ከሱ ጋር ብዙ ጊዜ የቆየው ልጅ ነኝ። እዮዳብ ባለቤቱን ካየን ኦሮሞ ናት እና ስለ ኦሮሞነት በደንብ ያውቃል፣ በደንብ ይገነዘባል ብዬ አውቃለሁ። እንደውም ከኔ በላይ መረዳት ይችላል ብዬ አስባለሁ። ምክንያቱም ተጋብቶ እየኖረ ያለ ሰው ስለሆነ መጥፎንና ጥሩን አገናዝቦ እንደመጣ ተስፋ አደርጋለሁ። የኦሮሞ ማህበረሰብ ደግሞ እንኳን የሰደበውን የገደለው እንኳን ይቅርታ ብሎ ተጸጽቶ ከመጣ ይቅር የሚል ደግ ማህበረሰብ ነው። ለወደደው መውደድን የሚሰጥ ለገፋው ደግሞ በተመሳሳይ ሁኔታ የሚሰጥ ትልቅ ማህበረሰብ ነውና እዮዳብ ለተሳደባቸው ነገሮች ይቅርታ ከጠየቀና ተጸጽቶ እክሳለሁ ብሎ ከመጣ ደግሞ እኛ ወደ ሰፊ ሆነን መቀበል እንዳለብን ይሰማኛል። ምክንያቱም የኛን ትልቅነትና የኛን ሰው ወዳድነትን ማሳየት አለብን ብዬ አስባለሁ። በዚህ አጋጣሚ እዮዳብ ደግሞ በምታገኛቸው ድሎች ሁሉ ስለ ኦሮሞ መልካምነት እያየክ ውሸት ሳይሆን ያየከውን የሰማከውን ከኛ አጠገብ ሆነ ደግነቱንና የዋህነቱን አቃፊነቱን ተናግረ መካስ አለብህ ብዬ አስባለሁ። ይሄን ደግሞ ታደርጋለህ ብዬ አስባለሁ። አንተ ብዙ ጊዜ ውሸት ሲበዛ ነው ጥለህ የምትመጣው። አሁን ከዛ የሚመጣው ውሸት ስለበዛ ነው። እውነት ሲሆን ግን የመናገር ብቃትህን አውቃለሁ። ከእውነት ጋር መቀጠል እንደምችል አውቃለሁ። ለሁለት ቀን አይሰማም ውሸት ያስጠላዋል። እውነት ከሆነ ግን ይዞ ነው የሚቀጥለውና የኦሮሞን ታላቅነትና አቃፊነት የዋህ ህዝብ መሆኑን በዚህ ሰዓት እንኳን ይቅር ብሎክ እንደተቀበለክ በመናገር ትክሳለህ ብዬ አምናለሁ። ሁሌም ካንተ ጋር ነኝ። በርታልኝ። ኦሮሞነት ማለት ትልቅነት ማለት ነው፣ አቃፊነት ማለት ነው። ይሄን ከኔ በላይ አንተ ትናገራለህ ብዬ አስባለሁ። እዮዳብ ስለመጣ ደስ ብሎኛል። ጉቺ ገመቹ ዌልካም። ታንኪዩ ቡላላ። እንደምታውቀው እኔ ላለፈው 7 ዓመት ኦሮሞን ከፍ ሳረግ ነው ያልኩትኝ። ፖለቲካሊ ተችቻለሁ። ሂስቶሪካሊ የሰራዋቸውን ስህተት ሁሉ አርሜያለሁ፣ ይቅርታ ጠይቄያለሁ። ለምሳሌ ስሰደብ ግለሰቦችን በጂ ወርድ ሰድቤያቸዋለሁ በተደጋጋሚ ላይክ ሲሰድቡኝ ምን ሲሉኝ፣ ያን ነገር ግን መጠቀሜን መናገሬን ምን ማለቴን ብዙ ጊዜ ወጥቼ ይቅርታ ጠይቄ ከዛ በኋላ ላለፈው 2 ዓመት አታገኝም። ለምን ድሮ በነፍጠኛ እያለሁ ድሮ በጣም እንዳልኩ እንደመጣው ትኩስ ክትባቴን ከመውሰድ በፊት እንደምታስታውሰው ማለት ነው ጋር ይቻለኝ ቢበዛ ግን እንደዚህ ብልግና ነገር አታገኝብኝም እኔ ላይ። የኦሮሞ ማህበረሰብን እንዳልኩ በታሪክ በሃይማኖት በምናምን የተናገርኩ የተሳሳተ ታሪኮችን አስተካክያለሁ። በጣም ክሻለሁ። ቪዲዮዎችን ገብተህ ቫይሮ የሄዱ ቪዲዮዎችን ኦሮሞን መናቅ አትችልም፣ ኦሮሞን የመናቅ መብት የለም እያልኩኝ በደንብ አድርጌ። ምክንያቱም አንድ ነገር ያደረኩት ምንድን ነው፣ ኦሮሞን በጣም ይንቁታል፣ ይቀኑበታል፣ ይፈሩታል፣ ይጠሉታል። እና ብዙ ጊዜ እኔ ምን አደርጋለሁ፣ እንደዛ ሲያደርጉ አጵሱትኝ እመጣለሁ። እኔ ግቡና የዛኛው አካውንቴም ብትገቡ ማለት ነው በየጊዜው በኦሮምኛ ሙዚቃም ሆነ ምንም ሆነ እሞክራለሁ። አሁን ግን ያን ያደረግኩት ኦሮሞ ሳልሆን ነው። ያን ያደረግኩት አማራ ሁኜ ነው ያን ያደረግኩት። ይገባ። አሁን ግን ኦሮሞ መሆን እፈልጋለሁ ስል ተምሬ አውቄ እንዳልከው እኔ ውሸት ከሆነ አንድ ቀን መቀመጥ አልችልም። እውነት ከሆነ ግን እስከምሞት እስከ መጨረሻ ድረስ እንትላለው። ያወቅኩትን ደግሞ ምደብቅ ሰው አይደለሁም። ያወቅኩትን ማሳወቅ የምፈልግ ሰው ነኝ። ለምን እግዚአብሔር የሰጠኝ መክሊት አለ። ገባ። ጭንቅላቴ በደንብ ይይዛል። ዋናው ግን አሁን እኔ ውሸትን መቀበል አልችልም፣ እምነቴም ስለሆነ ፓስተር ማገልጋይም ስለሆንኩኝ። ግን ሶፋር ስለ ኦሮሞ መልካምነት ማውቃለሁ በደንብ። ከሚስቴን እኮ አውቃታለሁ። ገባ። አሉ ጓደኞቼ በጣም ነው የምልህ። በኮቪድ ጊዜ እንኳ ሰው በማይመጣበት ጊዜ ጉንፋን ይዞኝ ኮቪድ ያዝ መስሏቸው ኤቭሪዴይ ምግብ እየመጡ እየሰሩ የምታዩት እናንተ የምታዩት አንዳንድ የኦሮሞ ነገር እየመጣ የለ ይዘው ነው የሚመጡት። እውነቴን ነው የምልህ። እቤቴ ላይ ቁጭ አድርገው ደጃፍ ላይ ቁጭ አድርገው የሚሄዱ ናቸው። እዚህ አሜሪካ ውስጥ ብነግርህ ማለት ነው ኦሮሞች ናቸው። እቤት ድረስ ነው የምልህ። ኦሮሞ ወንድሞቼ በቃ በጣም 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 ህዝቡ ምርጥ እንደሆነ አውቃለሁ። አሁን ግን እኔ ይህ የሚባለውን ነገር ከውጭኝ ነበር የማየው። ገባ። ከውጭኝ ስል አማራ ሁኜ ነበር የማየው። አሁን ግን የምፈልገው ምንድን ነው፣ ይህ ማህበረሰብ ስለምወደው በጣም ከ86ቱ ብሔር ብሔረሰብ ወድጀው መርጨው ነው የመጣው። እኔ መርጫ አይደለም አማራ የሆንኩኝ፣ መርጨ ነው ግን ኦሮሞ የምሆነው። መርጫ አይደለም አማራ ሁኜ የተወለድኩት። ያን ሰላም ሳይል አሁን ግን መርጬ ግን እንዳልከው ቡላላ ስለምታውቀኝ እናንተም እውነት አስተምሩን። ወደ ትክክለኛው ነገር ኢንፎርሜሽን ማወቅ ፈልጋለሁ። ምንድን ነው ይሄ የሚባለው የሚወራው የሰማሁት
ነገር ደግሞ ሞር ኢንተሌክቹዋሊ ዲፕ ማወቅ ፈልጋለሁ። መንገድ ስጡኝ። የሻውሚ አነባለሁ። እዚህ ውስጥ ያላችሁ የኦሮሞ ልጆች ዮዳብን ፎሎ በማድረግ የምታውቁትን ማንበብ ያለበትን ነገር በመላክ በውስጥ መስመር ፒዲኤፎችንም በመላክ ያነባል እንዲያነብ ማድረግ ያስፈልጋል ብዬ አስባለሁ። ዮዳብዬ የኦሮሞ ህዝብ በጣም ደግና የዋህ ህዝብ ነው። አንተ መልካምነት ካሳየው ፍቅርን ደግሞ እስከ ጥግ ያሳያል። እግዚአብሔርን የእውነቴን ነው የምልህ። ትንሽ መልካምነትና የዋህነትን ካሳየኸው ይወድሃል። በጣም ነው ከጎን የሚቆሙ። ኦሮሚያ ክልል ውስጥ እኮ በጣም እያለማና እያደገ እኮ ያለው እኮ የኦሮሞ ህዝብ ሳይሆን ብሔር ብሔረሰቦች ናቸው። ይህን እናውቃለን በኦሮሚያ ምድር ላይ እና እንኳን ትንሽ ተሳድበህ ቀርቶ ነፍስ እንኳን አጥፍተህ ተጸጽተህ ይቅር በሉኝ ብለህ ከመጣ ሁላችንም የአባገዳ ልጆች ነን፣ ይቅርታ የምንል የዋህ ህዝቦች ነን እና ይህን ያህል መስጋት አያስፈልግም። አንተ ግን ለካሳውና ለክፍያው መዘጋጀት አለብህ ብዬ አስባለሁ። ቴንኪዩ ብራዘር፣ ዌልካም። አመሰግናለሁ ቡላላየ፣ ተባረክ። ያው ሌሎችም እንዳልኳችሁ ማለት ነው በሂደት የምናየው ይሆናል። እንዳልኩ እኔ ውሸት ብቻ ነው የማልቀበለው እንጂ ይህ ማህበረሰብ እኮ አቃፊ ህዝብ እንደሆነ እያየን እኮ ነው። በሙዚቃ ለኛ የለገሰ፣ በስፖርት ለኛ የለገሰ፣ በሚሊተሪ ለኛ የለገሰ፣ ደም ያፈሰሰ፣ አጥንቱን የሰበረ ግን አሁን ምንድን ነው ላይክ በአንዳንድ አሁን ኦፍኮርስ ከሁሉም በኩል ባለጌ አይጠፋም አለ፣ ጽንፈኛ አይጠፋም። እኔ ያንን ነገር ለማጥፋትም የማጥፋትም ፍላጎት የለኝም። እኔ እኛ አሁን ዮዳ እንትን ነው አንድ እዚህ ስራ አለ። አሁን ለቡላላ ፍላወር ሰጠ ነበረ። ገመቹ የሚባል የኤርትራዊ ነው፣ ኦሮሞ ሆኖ ስሙ አስሜ ነበረ። ታውቀዋለህ? አሁን ገመቹ ብሎ መጥቶ ከኛ ጋር ነው ያለው ማለት ነው። ችግር የለብንም። እኔ ይኸውና ገመቹ ይኸውና አስገቡት እስኪ ሙቢ ያለ ያስገባው ገመቹን። ያ አሜን። እና አንተ አስገቡት ገመቹን እስኪ። ሌሎቹ የምትናገሩ የላችሁ? ገመቹን አስገባው ሙቤ። እሱም ኤርትራዊ ነው፣ ቅርብ ጊዜ ነው ተቀበለ። ኦሮሞ ሆኗል፣ ስሙን ቀይሮ ገመቹ ብሎ መጥቷል። ይኸው አንዳንድ ጻፍ አስሚ። ሌላ ሰው ገባ። ቆይ እና እኔ ካለፈው ተነስቼ ነው እንጂ አንተን ሀሳብ ምንም ችግር የለብኝም። እንደውም እኔ አንተ ቆይታል እዛ ከአንተ በኋላ የመጡት እነ ሚኪ እኮ ዛሬ ሮያል ፋሚሊ እያሉ እኮ ብር ሰበስባለሁ። አንተን እኮ አያምኑም። አንተ ቅማንት ብሎ እኮ ነው የሚጠሉት። እና አንተን መጀመሪያ ወጥተህ ስለነሱ ስትከራከር ነበረ ለረጅም ጊዜ ከፌስቡክ ጀምሬ አውቃለሁ እኔ። እና ግን እኔ አደራ የምልህ የፈለገ የፖለቲካ ልዩነት ቢኖር የኦሮሞን ህዝብ እንደ ህዝብ መንካት ቆንጆ አይደለም። እኔ ነክቼም አላውቅም፣ ወደፊትም አልነካም። ለምን እንጂ እኔ ምንም ችግር የለብኝም። ፐርሰናል ካንተ ጋር ገመቹ አስገብ ገመቹ አንዳንድ ጻፍ ገመቹ አስሚ ማህበረሰብ እንደ ማህበረሰብ እኔ አንዳንድ ጻፍ ገም አንድ ጻፍ ገመቹ አንዳንድ ጻፍ ወይ ደግሞ ፍላወር ላክ ወደ ፍላወር ንጉስ ዮዳ መጣ ማለት በጣም ቢኮዝ አት ኤንድ ኦፍ ዘ ዴይ እኔ ጎንደር ታውቃላችሁ የአፄ በካፋና የአፄ ሱስንዮስ ልጆች ናቸው አይደል? ይመርመር ከተባለ ወደፊት ጉድ ይወጣል አይደል? መውጣቱ አይቀርም እኮ። አሁን አንዳንድ ጊዜ ሳስበው ዝም ብለህ እኮ አይደለም የምትገባባው። ባደወይ ጀነሪክሊ ዲኤንኤ ላይ ወደፊት በደንብ በዛ ጉዳይ ላይ ሳስተምር ትደነግጣላችሁ። እንዴት የሰው ልጅ መግባት አልፈለገም መሰለኝ። ሜቢ ስራ ላይ ሆኖናል። ቆይ ይመጣል፣ እየሰራ ነው እንትን የምለው አይ ቲንክ ያውቀዋል። ሰኚ ገዳም መጥቷል። በጣም አሪፍ ሰው ነው። በጣም ዝም ብሎ ነው አልተናገረም። የወሎ መብረቅ እንዴት ነው? አንተ ዝም አልክ። ምን ነው ዝም አልክ? እንኳን ደህና መጣህ በሉት። እኔ እኮ ጣልቃ መግባት መብረቁ ሰላም ብያለሁ ወንድሜ። እድል ካልተሰጠኝ ማውራት አልወድም፣ ለዛ ነው። እሺ እኔ እኮ ጠረጠርኩት እኮ መብረቁ ታውቀዋለህ አይደለ? ዮዳብን ለዛ እኮ ነው ትንሽ ጠበቅ አድርጌ የጠየቅኩት እንጂ ፕሮግራም ይዘን እዚሁ ቤት አባገዳን ጠርተን ደግሞ በስነስርዓት ወራሽ ይሆናል ማለት ነው። እንደውም የምሩ ከሆነማ አቀባበል መደረግ አለበት እንዴ፣ ሰፋ ባለመልኩ ደግሞ አማቻችን መሆኑን ዛሬ ሰማሁ። እኔ አላውቅም ነበር እንደዛ። እና ደስ ብሎኛል ዮዳ። ያ በጣም እኔ ራሱ አሁን ምንድን ነው እረፍት ነው ታውቃለህ። ምን አጣላኝ የሳካ በዳት እንዴ ቢኮዝ ላይክ አት ኤንድ ኦፍ ዘ ዴይ ነው የምፈልገው ምንድን ነው ማወቅ መማርና ለኢትዮጵያ ሕዝብ የሚጠቅም ነገር ማስተማር ነው። እና ፖለቲካሊ ታውቃለህ አመለካከቴ ዲሞክራሲ ነው። የብሔር ብሔረሰቡ አንድነትን የምፈልግ ሰው ነኝ። ያ ሌላ ጉዳይ ነው። ልዩነት ይቀበላል ኦሮሞ። እኔ አሁን እዛ ጋር ልዩነት አይቀበሉም።
ልዩነት መያዝ አትችልም። አልኳችሁ እኮ እዚህ ጋር ኦላ አለ፣ ፒፒ አለ፣ የወሎ አለ፣ ገባ አሮ ነው ሌሎችም ይኖራሉ። እዚህ ጋር ግን ገብቶ እንደ ማህበረሰብ ግን አንድነት መፍጠር ትልቅ ነገር ነው። ሀሳብህን በውስጥ ትቋጫለህ፣ ሀሳብህን በውስጥ ትጨራርሳለህ። እዛ ግን ኤቭሪዴይ ጭቅጭቅ ነው። ስማ ኤቭሪዴይ በቃ ንፍሮ፣ ውሸት፣ ሴራ፣ አንድነት የሌለበት እንዴት ነው አንተ እዛ ውስጥ ገብተህ ራሱ ሰላም የምታገኘው?